ሰበር ዜና አለን ጋይስ። ለሰዓታት ይፈጀ ስብሰባ ካደረጉ በኋላ የቸልሲ ቦርድ አባላት አሰልጣኝ ሊያም ሮሲኒየርን በቀጥታ ከቸልሲ አሰልጣኝነቱ አሰናብቶታል ማለት ነው። በቀጣይ ማንን እንደሚያስፈርሙ ገና ውሳኔ አልተሰጠም። ነገር ግን ዲያጎ ሲሞኒ፣ ኒግልስማን የተለያዩ አሰልጣኞች ምርጫ ላይ ያሉ፣ ነገር ግን አሰልጣኝ ሊያም ሮሲኒየር ከቸልሲ አሰልጣኝነቱ ተባረዋል። ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። መልካም ምሽት። ሰበር መረጃ፣ የቼልሲ ደጋፊዎች እንኳን ደስ አላችሁ። ሊያም ሮሲኒየር በይፋ ከቼልሲ አሰልጣኝነት ተባሯል። ተመስገን ተመስገን። እንዲህ እኮ ከ3 ነጥብ በላይ ነው። እንኳንም ትላንት ተሸነፍን። እንዲህ በቼልሲ ቤት እንደዚህ አይነት የገማ ጨዋታ እኮ አይተን አናውቅም። ጨዋታን በለው እንጂ ብራይተን ብቻውን ተጫውቶ ነው የወጣው። እንኳን ደስ አላችሁ። በቃ እንዴትም ይሁን ተመካክረውም ይሁን ይጮቱ። በቃ እንኳንም ተባረረ። ግባ ወንድሜ የኔ ትዝታ ሰላሙን ጠዋትም ማታ እንኳን ደስ አለ ወንድም ጥላ ቼላ ቂጡን ገርፌ አባሬ ይላል። ትናንት ነቀስኩበት፣ አናደደኝ እኮ ቂጡን ገርፌ ነዋ ማባረርልህ። ገባህ? እንዲህ አንተን ሻምፒዮንስ ጊዜ ይገባል ላሉ እሱ ከኋላ ወደ እንትን ይጎትታል ወደ ታች፣ እኔ ወደ ላይ ወደ ታች። እንደዚህ አይነት ሰው ቂጡን ገርፌ አባሬ ይላል። አሁን ቀጥታ እጅ ላይ ታይተን ሻምፒዮንስ ሊጋችን እንገባለን። እንኳን ደስ አለ ወንድም ጥላ። ሊያም ሮሲኒየር ከቸልሲ ቀይ ተሰጥቶታል ነው የምልሽ። ቆይቼ ስለሰራሁት ይሄን ቪዲዮ ይቅር በሉኝ፣ ማብራት ጠፍቶ ላይቭ መግባቱ ራሱ ችግር ውስጥ ገብቶ ነበር፣ ግን ተመልሷል ነው የምልህ። ማንሲቲ ላይ ይቋጠርበታል። ስለዚህ ሐሳባችን ውስጥ በጊዜያዊ አሰልጣኝነት ካለምና ወሬቨር ማንንም ይሁን ስሙ ከማን ሲቲ ጋር የነበሩትን ጨዋታ ያሰነጠላቸውን አሰልጣኝ በጊዜያዊነት ከዓመቱ መጨረሻ ድረስ ምን አስባችሁ ነው? የሲቲ ጨዋታ በፊት ይሄን ሰው እያሾሙትም ነበር። ውጤት ማምጣት የሚችል ሰው ነው በእናት ትክክለኛው ሀከር በእናት። አሁን ይሄኛውን ሰው እየይዛችሁ 12ኛ ጨርሳላችሁ። ምክንያቱም 14ኛ ነበር ጨርሳላችሁ ብዬ ገመቱት። ገባሽ አይደል? ብሉኮ ከቸልሲ ደጋፊዎች ብቻ ሳይሆን ከስትራስቡርግ ደጋፊዎችም ከፍተኛ የሆነ ተቃውሞ እየመጣበት ነው። ገባ አይደል? ለስኬታማ ለማይሆን ክለብ ዝም ብለን መመገብ አንፈልግም ብሎ ሰላማዊ ሰልፍ ወጥቷል የስትራስቡርግ ደጋፊዎች። እና በቃ ትክክለኛ ነገር ነው እያደረጋችሁ ያላችሁ። ጫና አርጉ፣ መታችሁ ፕሮቴስት አርጉ፣ ተቃውሞ አሰሙ። እንዴ ነዳጅ ከሌለ ስኬት የለም ብላችሁ ለዓለም ሕዝብ ተናገሩ። አባቴ ገባሽ አይደል? ገንዘብ አያወጡብኝም ምናምን እንዳትል ማለት ነው። 1.8 ቢሊዮን ያወጡት እነዚህ ሰዎች ከመጡ በኋላ ማለት ነው። ብሉኮች ከመጡ በኋላ 1.8 ቢሊዮን 1 ቢሊዮኑን ያወጡት ከ24 ዓመት በታች ለሆኑ ተጫዋቾች፣ ከ19 ዓመት በታች ለሆኑ ተጫዋቾች ደግሞ ቢግ ሲክስ በአጠቃላይ ካስፈረሙት ኮምባይንድ የበለጠ ፈላዎች አስፈርመዋል ማለት ነው። በቃ ይሄ እኮ አበበሽ ጎበና ነው። ተረዳኝ አይደለ? ነዳጅ ማደያ ነበርሽ፣ አበበሽ ጎበና ሆነሻል። ወደ ነዳጅ ማደያ ካልተመለስኩኝ ሞቼ ይገኛለው የሚል ጥሪ እያሰማሽ ነው። ቀጥይበት። ያራዲጌ ልጅ ደንግጠዋል ማለት ነው። ሰውየውን ካባረሩ 6.5 ዓመት ኮንትራት ነበር የሰጡት። እንዴት ምንም ነገር ላላሳየ ፈላ ማናጀር 6.5 ኮንትራት ለነሱ እንደሚታዘዝላቸው እርግጠኛ ስለነበሩ ኮንትራቱን ሰጡት። ከዛ ውጤት ማምጣት እንደማይችል ሲያቅ ደግሞ ህዝቡ ሲነሳባቸው አባረሩት። ለማባረር ደግሞ 24 ሚሊዮን ይከፍሉታል። 6.5 ዓመት ኮንትራት ስለሰጡት ማለት 4 ወር ብቻ ቀይ ሰጡት። ይሄ ራሱ ሌላ ኪሳራ ማን። ቻምፒየንስ ሊግ ካላገኘሽ የዚህ ክለብ ኪሳራ ባንክ ራሱ ከቨር ማድረግ አይችልም ማለት ነው። ገባ አይደል? ቶተንሃም ሆትስፐርስ ከአንቺ ማይተናነስ ከአርሰናል በላይ ማን ሲቲ፣ ቼልሲ እና ማን ዩናይትድ ብቻ ነው ቶተንሃም የሚበልጡት። ከሊቨርፑልና ከአርሰናል በላይ አውጥቷል ቶተንሃም ማለት ነው በቅርብ ጊዜያቶች። እንደዛም ሆኖ ሊወርድ ነው። which means ገንዘብ ደስታን አይገዛም። ኔክስት ይር የሆነ ነገር ካልፈጠርሽ ደግመሽ ልትወርጂ ነው። ልምዱ ስላለሽ ግን ታውቂዋለሽ። አራድዬ ልጅ እኔ እኮ ችግሩ ከአሰልጣኝ ነው የሚመስላቸው ነው ማለት ነው። እኔ የቼልሲ አመራሮች ሁለተኛ አሰልጣኛቸው ነው በዚህ ዓመት ሲያሰናብቱ። ማሬስካን መጀመሪያ፣ ሁለተኛ ደግሞ የሮሲኒየር። ማሬስካ ጭራሽ ክለብ ወርልድ ካፕ ከዛ ደግሞ ኮንፈረንስ ሊግ የበላ አሰልጣኝ ነበር። እንደው ከአሰልጣኝ ከሱ ነው ችግሩ ብለው አባረረው። ይህንን ሰውዬም አመጡት። አክቹሊ ይሄ እንኳን እሺ ብዙ ችግር ቢኖርበትም ግን ደግሞ ስቲል ከአሰልጣኝ አይደለም ችግሩ። እኔ ግራ ገብቶኛል። አሁን በአመት 3ኛ አሰልጣኝ ሊቀጠር ነው ማለት ነው። ኦልሞስት አሁን ወደ 24 እስከ 20 ምናምን ከዛ በላይ እስከ 25 እስከ 26 ሚሊዮን ፓውንድ አሁን ካሳ ይከፍሉታል በኮንትራቱ ምክንያት፣ ኮንትራቱን ስላቋረጡበት ማለት ነው። እኔ ቼልሲ ወዴት እየሄደ ነው ግራ እየገባኝ ነው ከምር። ሰበር ዜና ሳንጠግበው እንግዲህ ሀከሩ ተባረረ። ያራዳ ልጆች ከቼልሲ አሰልጣኝነት ተባረረ። ሀከሩ እንግዲህ የፊዚክስ ሊቅ የማትስ ሊቅ ቢጽፍ ፍልስፍናው እንግሊዝ ፕሪሚየር ሊግ ላይ በተለይ ተቃራኒ ክለብ ደጋፊዎች ወደነው ነበርና እንግዲህ ተባረረ ከቼልሲ።
የቼልሲ ደጋፊዎች በየእምነታችሁ ትልቅ የምስራች የምሬ ነው። እንኳን ደስ አላችሁ። ቼልሲ ትልቅ ቡድን ነው ያራዳ ልጆች። ግን ትልቅ ቡድን ትንሽ የሚያደርግ ደግሞ አንዳንድ አሰልጣኞች አሉ እንደኛው ሁላ ማለት ነው። ይሄ ሰውዬም እንግዲህ ተጠብጥቦ ተባረረ። መነጽር ብቻ ነው። አንዳንድ ሰነፍ ተማሪዎች እንዴት ነው ጎበዝ ይመስሉ መነጽር ያደርጓሉ አይደል? ልክ እንደዛው ማለት ነው። ጭራሽ ምንም ለአሰልጣኝነት የማይመጥን ቂጡን ወግተው እንግዲህ ዛሬ ተባረዋል ያራዳ ልጆች። የቼልሲ ደጋፊዎች እንኳን ደስ አላችሁ። እኛ ግን ቢቆይልን እስከዚህ ሲዝን አሁን ከሻምፒየንስ ሊግ ልታተርፉ ሌላ የሚመጣ አሰልጣኝ ዚነዲን ዚዳን ቢመጣ ራሱ ሻምፒየንስ ሊግ አያስገባውም በዚህ በኋላ ይምር። ቼልሲ እንግዲህ አዲሱ አሰልጣኙ 4 ወር ሳይሞላው እንግዲህ አባሮታል። ሊያም ሮይዘን እንግዲህ ከቼልሲ ጋር ተለያይቷል። በቀጣይ ከአመቱ መጨረሻ ድረስ እንግዲህ ካለም መክፈልን የቼልሲ አሰልጣኝ ሆኖ ይቀጥላል ማለት ነው። ይሄን ቪዲዮ ለቼልሲ ደጋፊዎች በሙሉ አኩል ጥላ ወንድም ጥላ እንኳን ደስ አለ ይላል። በቃ ለቼላው ወንድም ጥላ የተሰራ ቪዲዮ ነው። እንኳን ደስ አለ አሰልጣኝ ተባሮልሃል። ወንድም ጥላ እንኳን ደስ አለ። ከትልቅ ውርደት ነው የተረፍከው፣ ከትልቅ ውርደት ማለት ነው። ይሄን ደንቆሮ አለለ የሆነ አሰልጣኝ ከየት እንዳመጣው ባልተረጋገጠበት ጉዳይ አሁን ለ8 አመት ፈርሞ የነበረው 8 ወሩ ሳይሞላው ነው የተባረረው ማለት ነው። ለዛም ደግሞ እንኳን ደስ አላችሁ ለቼላው ደጋፊ ባጠቃላይ። አሁን ነጥብ መሰብሰብ ጀምር። ከኔ ጋር ቶፕ 4 አብረን እንገባለን ማለት ነው። አለቀ። ይሄን ጭቅቅታም ቡድን ሊቨርፑል የተባለ ከካም ቡድን ከኛ ጋር እንዳይገባ የቻልነውን ነገር በሙሉ ማድረግ አለብን። ወንድም ጥላ አሁን ሰላምሽ ተመልሷል። እንኳን ደስ አለሽ። በ114 አመት ታሪክሽ ያልተጻፈ ነው 5 ጨዋታ ላይ ምንም ጎል ሳታገቢ የተሸነፍሹ ማለት ነው። ነገር ግን አሁን ልትገላገል ነው፣ ጊዜ ደርሶልሃል። ለማንኛውም የቼልሲ አሰልጣኝ በሰላም ተባሯል። እንኳን ደስ አላችሁ ቼላው፣ የቼላው ደጋፊ ባጠቃላይ እንኳን ደስ አላችሁ። ይመቻችሁ ቼላው። ያዝ እብደት የሆነ ውሳኔ ነው በቃ ቼልሲ የወሰነው ማለት ነው። ክለቡም እብድ ናቸው፣ አመራሮቹም ቦርዱም ሁሉም እብድ ናቸው። የምሬን ነው የምላችሁ። ገና ከስትራቶስበርግ አምጥተው 4 ወር ቆይቶ የራሱን ፕሮጀክት ምንም ሳይተገብር በጉዳት የታመሰ ቡድን ይዞ ከግማሽ ተረክቦ በከባድ ፕሪሚየር ሊግ ላይ የቻለውን ነገር እያደረገ ያለ አሰልጣኝ እንግዲህ 5 ጨዋታ ተሸንፎ ብሎ እንግዲህ ማባረር ለእኔ ትልቅ እብደት ይመስለኛል። የትኛውም አሰልጣኝ ሲመጣ ቶፕ አይሆንም፣ ወድቆ ነው ከዛ የሚነሳው አይደለ? ስለዚህ ለዚህ ሰውዬ ይበልጥ ጊዜ ቢሰጠው ኖሮ አሪፍ አሰልጣኝ ይሆናል ብዬ በግሌ ከማምናቸው፣ ምክንያቱም ፈራንስ ሊጓን ስለሚከታተል በጣም ወዶ አሰልጣኝ ነበረ ማለት ነው። የፕሪሚየር ሊጉን ደረጃ ከፍ ያደርጋል ብዬ ነበረ። ለማንኛውም ግን አመራሮቹ በቃ ጭንቅላት የላቸው መሰለኝ ይህን ውሳኔ ወስነዋል። ለዚህ ነው ክለቡ የማያድገው 10 አሰልጣኝ ስለሚቀያይር ማለት ነው። ሚያ ካሊፋ ተባራለች። ለሁሉም ሰታ ይኸው አባረሯት። እንዴ ቼልሲን ይዛ 5 ተከታታይ ጨዋታ 1 ጎል ማስቆጠር ያቀታል? ምን አይነት ነገር ነው? ቼልሲ ራሱ ይሄን አሰልጣኝ ብሎ ኬት እንዳመጣው ራሱ አሁን እስቲ ማን እንደሚቀጥሩ እናያለን። አሞሪምን አምጡት በእናታችሁ። ሰበር መረጃ፣ ሊያም ሮዚኔር ከቼልሲ አሰልጣኝነት ወንበራቸው ላይ ተሰናብተዋል። ቀኑን ሙሉ በሊያም ሮዚኔር ጉዳይ ላይ ስብሰባ ላይ የነበሩት የቼልሲ ከፍተኛ አመራሮች ብዙ ነገሮችን ካዩ በኋላ በስተመጨረሻም ሊያም ሮዚኔርን ማሰናበት ችሏል። ሊያም ሮዚኔርን በመተካት ቼልሲን በጊዜያዊነት የሚያሰለጥነው ክላብ ማክፌርላን ይሆናል። እንግዲህ እስከ ሲዝኑ መጨረሻ ድረስ ቼልሲን የሚያሰለጥን ይሆናል። አሁን ቼልሲ ቤት ውስጥ ካሉ ትላልቅ ችግሮች በጣም ትንሽየዋ ተቀርፋለች ብዬ አስባለሁ። ነገር ግን ትልቁ ችግር ያለው ራሱ ጋር ስለሆነ እሱን ምን ያደርጉታል በቀጣይ የምናይ ይሆናል። እናንተ ግን በሊያም ሮዚኔር ስንብት ምን ተሰማችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡ።